የዳን ነው ግን አንዳንዴ ይሄ ተረት በእኛም ይሰራል መሰለኝ በእጅ ያለ የሚባለው ነገር እንጂ ትልቅ መዳን ነው እግዚአብሔር ያዳን። በተለይ ከባቢሎን መዳን ከነፍስ ዕውቀት ከሰው መንፈስ መዳን ትልቅ ነው። እግዚአብሔር ይመስገን። ስለዚህ ይሄ ነገር ጥሪው የእግዚአብሔር ጥሪ ልናከብር ልናመሰግን እንደገና ደግሞ እግዚአብሔርን በህይወታችን ፍሬያማ እንዲያደርገው በብርቱ መጸለይ ይኖርብናል። እግዚአብሔር ይመስገን። ዛሬ ስለ ቀጣዩ ስለ ቤተ ክርስቲያን ሐሳብ ነው የምናወራው። ግን ወንድሜ ካነበበው ውጭ አብያተ ክርስቲያናት ሊሆኑ አይችሉም። ማድረግ የሚችሉት በአሁን ጊዜ ያላቸው አገልግሎትና ተልእኮ ከዚህ ያለፈ አይደለም። ልደት ከማክበር ለዚህም ነገር ከማስተባበር ውጭ ሌላ ነገር ሊሆኑ አይችሉም። ከታሪክ ጀምረን ስንመለከት ድሮ የመስቀል ጦርነት የሚባል ነገር ሰምታችኋልና በታሪክ ያንን የመራው ቤተክርስቲያን ነው። ምክንያቱ ከኦቶማን ግዛት ነፃ እንወጣለን ወይም መካከለኛ ምስራቅ ነፃ እናወጣለን ከሚለው ተነስተው ያንን ግን የመራው ክርስትና ነው ወይም ቤተክርስቲያን ናት። በኢትዮጵያ ውስጥ በተነሱና በሆኑ ጦርነቶች በሙሉ አብሮ ይጓዝ የነበረው ቤተክርስቲያን ነው አይደል? አዎ፣ ይሄ በፍትሐ ነገሥት በተባለው መጽሐፋችንም አለ። ስለዚህ አሁንም አብያተ ክርስቲያናት ካውንስል ቢቋቋም ሊያረግ የሚችለው ነገር ምንድነው? የመንግስትን ሐሳብ ማሳለፍ ነው ወይም ደግሞ የመንግስትን ሐሳብ ድጋፍ መስጠት ነው። ቤተክርስቲያን ከዚህ ውጭ እንዳይደለች በአጋጣሚ ደግሞ ዛሬ የምናየው እርሱን ነው። እግዚአብሔር የተመሰገነ ይሁን። ምክንያቱም ቤተክርስቲያን የተቋቋመችበት ዓላማ ስታለች። እግዚአብሔር ያ ቤተክርስቲያንን በዚህ ዓለት ላይ እመሰርታለሁ ያለበት ሐሳብ ከሽፏል። ማን ያከሸፈው? የሰው ሐሳብ፣ የሰው ፕሮግራም፣ የሰው ስርዓት ነው ያከሸፈው። ስለዚህ አሁን የዚህ መጽሐፍ መገለጥ አንዱ ምክንያት ይሄ ነው። 2 ምዕራፍ ነው የተሰጠው አይደል? አብያተ ክርስቲያናት ምዕራፍ 2 እና ምዕራፍ 3 በጣም ሰፊ ነገር ነውና ይሄ ነገር ጉዳይ ያለው እግዚአብሔር። ስለዚህ እንዴት ነው ከዚህ ከወደቀው ማንነት ህዝቡን የሚያነሳው? መልእክቱ ይሄ ነው። የራእይ መልእክት ወድቃለች ቤተክርስቲያን፣ ዓላማዋን ስታለች። እነ ኤልዛቤል እዛ አሉ፣ በለዓም እዛ አለ፣ ኒቆላውያን እዛ አሉ። ስለዚህ ቤተክርስቲያን የክርስቶስ ተቋም አልሆነችም። አሁን ግን የእግዚአብሔር ዓላማ ከዚህ እንዴት ነው ላነሳ የሚችለው የሚለው ሐሳብ ነውና ብዙ ቦዘራ ያርገን። አሁን ካውንስሉ ያረገው ነገር ለካ እግዚአብሔር ዓላማ ስላለው ነው ራሱ ገፍቶ ያስወጣል እንጂ ከዚህ የተለየና የተሻለ ተልእኮ አይኖራቸውም። እንደውም ይቀጥላል። እኔ ስጽፍ አንድ ቃል ድሮ የምጠቀምበት ቃል አሁን እያፈርኩበት መጣው። ትክክል አይደለሁም። ይሄ መደመር የሚለው ነገር አይደል? መደመር የሚለው ነገር ልክ ላስገባው ሲመጣ ወደ አእምሮዬ ያ እዛ አካባቢ የሚባለው ነገር ይባልብኝ ይሆን የሚል እንቅ ያደርገኛል። ቢሆንም የነሱ ቃል አይደለም፣ እግዚአብሔር ነው ሁሉን ወደ ራሱ ለማምጣት አይደለም። ግን ካነጻ በኋላ ነው፣ ከቀደሰ በኋላ ነው፣ ከፈረደበት በኋላ ነው፣ ካቃጠለ በኋላ ነው እግዚአብሔር ወደ ራሱ የሚደምረው እንጂ አግበስብሶ አይደለም እግዚአብሔር የሚደምረው። ልዩነቱ እሱ ነው። እስቲ ያለፈውን ሳምንት ቃል እናንብብ። ምዕራፍ 1 ቁጥር 11 እና ቁጥር 20 11ን ልተው። በቀኝ እጁ ያያቸው 7 ከዋክብት የሰባቱ የወርቅ መቅረዞች ምስጢር ይህ ነው። 7ቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። 7ቱ መቅረዞች 7 አብያተ ክርስቲያናት ናቸው ይላል። እግዚአብሔር ይመስገን። ስለዚህ እስቲ 7ቱን አብያተ ክርስቲያናት እንደ መግቢያ እንያቸው። ምክንያቱም ቀጥሎ ያለው ጥቅስ ጥቂት ካረፍን በኋላ ምዕራፍ 2 እና ምዕራፍ 3 ስለምንጀምር መግቢያ የሚሆን ነገር
እንመልከት። እነዚህ ሁለቱ ምዕራፎች ስንመለከት ወይም ሰባቱ አብያተ ክርስቲያናት ስንመለከት የሕይወታችን አሸናፊነትም ተጽፎባቸዋል። የሆኑ ምልልስም አለ እዚህ ውስጥ ከእግዚአብሔር ዘንድ የተቀበልነው ምልልስና የሕይወት አሸናፊነት አለ። ሁኔታዎቻችን ላይ እንዴት እንደምንሰለጥን እንዴት መሰልጠን እንዳለብንም ያሳየናል። ምክንያቱም በእኔ ሁኔታ ነው የሚለው ጳውሎስ። በእኔ ሁኔታ አይደል ልጁን ሊገልጥ በወደደ ጊዜ ሲል እነዚህ ሁኔታዎች አሉ። ብዙ ሁኔታ ነው ሎዶቅያ ላይ የተገለጠው፣ ኤፌሶን ላይ የተገለጠው፣ ሰባቱም ላይ ሁኔታዎች ተገልጠዋል። እነዚህ ሁኔታዎች የኔም ናቸው፣ ስፍራዎቼ ናቸው። ለማሸነፍ እድሎች አሉ፣ ለመመላለስ እድሎች አሉ። እዚህ ውስጥ ስፍራዎቼ ናቸው። እነዚህንም ሁሉ አሸንፌ ነው ድል ለነሳው አይደል የተባለው። ስለዚህ ወገኖች ሕይወት የተጀመረው በግለሰብ ነው፣ በማህበር አይደለም። በአብያተ ክርስቲያናት ሕይወት አልተጀመረም። የብዙ ሰዎች ጥርቅም አይደል አብያተ ክርስቲያናት ወይም ቤተ ክርስቲያን የብዙ ሰዎች ጥርቅም ነው። የሚጨርሰውም በአንድ ነው የተጀመረው ሕይወት። ምክንያቱም ከአብያተ ክርስቲያናት መካከል ድል ለነሳው መንፈስ ለሚለው ጆሮ ያለው ይስማ ነው። ስለ አንድ ሰው ነው የሚናገረው ራእይ ምዕራፍ 2 እና 3 በአንድ ሰው በአብርሃም እንደጀመረ እንደዚሁ በአንድ ሰው ፍጻሜ እናያለን። ስለዚህ እነዚህ ስፍራዎቻችን ናቸው። እያንዳንዱን ስንመለከታቸው እናያለን። ምንድነው ስፍራነቱ? ለምልልስ፣ ድል ለማድረግ፣ ለአሸናፊነት። እኛ ሁላችንም እንግዲህ አብያተ ክርስቲያናት ነው። አሁንም ቃሉ ትንሽ አስቸጋሪ ነው። እንግሊዝኛው ቸርች ነው የሚለው አይደል? አብያተ ክርስቲያናት ሲል ግን ምንድነው የሚያሳየው? ብዛት ነው። በየቦታ ያሉ አጥቢያዎችን ነው የሚያሳየው። ይህንን እንተውና ሁላችን አብያተ ክርስቲያናት ነን ስንል የክርስቶስ አንዱ ቤተ ክርስቲያን ነን ማለት ነው። የአንዱ ቤተ ክርስቲያን መብዛቱን ነው የምንመለከተው። ስለዚህ እነዚህን ቀጥታ አይደለም የምንተረጉመው። ኤፌሶንን እንደ ኤፌሶን አድርገን አይደለም የምንተረጉመው። ራሴን ነው እዛ ውስጥ ማየው። የእግዚአብሔርን ሕዝብ ነው እዚህ ውስጥ ማየው። ሉል አቀፍ ያለውን ሕዝብ ነው እዚህ ውስጥ ማየው እንጂ አንድ ቱርክ በተባለች አገር የነበሩ 7 ቦታዎች አይደለም የሚያሳየው። በሰባቱ ቦታዎች የነበሩ አጥቢያዎች አይደለም የሚያሳየው። ታሪካዊው ነገሩ እሱ ነው። ታሪኩ እሱ ሊሆን ይችላል። መነሻው እሱ ሊሆን ይችላል። መድረሻውና የተጻፈበት መንፈስ ግን በፍጹም እሱ አይደለም። ስለዚህ እነዚህ 7ቱ አብያተ ክርስቲያናት ከእያንዳንዳችን ውጭ አይደሉም። ስለዚህ ቅድም ያልኳቸው ሰዎችም በለዓምንም የምፈልገው እኔ ውስጥ ነው፣ ኤልዛቤልን የምፈልጋት እኔ ውስጥ ነው፣ ኒቆላዊነትም የምፈልገው እኔ ውስጥ ነው እና ሕዝብ ውስጥ ነው ማለት ነው። ስለዚህ ራሴን ለማንጻት ነው አይደል? ራሴ ውስጥ ኤልዛቤልን ካገኘኋት ምንድን ነው ማድረገው? እግዚአብሔር እንድፈጠፍጣት ይረዳኛል ማለት ነው። አዎ ከኔ ውጭ የምትፈጠፈጥ ኤልዛቤል የለችም። ከሰው ውጭ፣ ከማህበረሰብ ውጭ፣ ከሀገር ሰዎች ውጭ የሚፈጠፈጥ ኤልዛቤል የለም። ምክንያቱም ታሪካዊ ኤልዛቤል የለችም። እሺ እግዚአብሔር የተመሰገነ ይሁን። ስለዚህ ድካማቸው የኔ ነው፣ ብርታታቸውም የኔ ነው። ከብርታታቸው እካፈላለሁ ወይም ደግሞ ብርታትን እፈልገዋለሁ፣ እንደገና ደግሞ ድካምን እጸየፈዋለሁ፣ ድካምን እዋጋዋለሁ። ስለዚህ የተባለው ሁሉ የኛ ነው፣ የተባለው ሁሉ ለኛ ነው። ምክንያቱም በጎ የተባለ ነገር አለ፣ ድል ለነሱ የሚሰጥ ነገር አለ፣ እሱም ለኛ ነው። ይሄ ካልሆነ በውስጣቸውም የተሰጠው የተስፋ ቃል የኛ አይደለም ማለት ነው። የኤፌሶን ቤተክርስቲያን እኔን የማይመለከት ከሆነ ስለ ኤፌሶን የተሰጠው ተስፋ የኔ አይደለም። ልክ ነኝ አይደል?
ስለዚህ መጥፎ ለሷ በጎ ለኔ ብዬ እምወስደው አይደለም ማለት ነው። ስለዚህ ሰባቱ አብያተ ክርስቲያናት የተለያዩ ዘመናት እንደሆኑ ብዙ ሰዎች አስተምረዋል አይደል? እኔም ጭምር ማለት ነው። ለምሳሌ ይሄ ምንድነው የቤተክርስቲያን እኩለ ሌሊት ምናልባት ያያችሁት እንደሆነ በዘመናት ተከፍሎ ነው የታየው። ግን በእያንዳንዱ ውስጥ ህይወት እንዳለ እኛን እንደሚመለከት ለማሳየት ሞክሬያለሁ። በእኔ በኩል ግን ኤፌሶን አንድ የነበረ ዘመን ነው፣ አይመለከተንም። ቀጥሎ ያለው አይመለከተንም። አሁን እኛን የሚመለከተው ይላል ዲስፐንሴሽን አስተማሪዎች። እኛን የሚመለከተው ማን ነው? ሎዶቅያ ነው ይላሉ። ያሳዝናል፣ በእውነት ያሳዝናል። ኤፌሶን እኔን ካልተመለከተ ያ ጥሩ ቤተክርስቲያን፣ ፊላደልፊያን የመሰለ ቤተክርስቲያን እኔን ካልተመለከተ ማንን ነው የሚመለከተው? አሁን እኔን የሚመለከተው የቱ ነው? በጣም የሚያሳዝን ሁኔታ ውስጥ ነው ያለነው ማለት ነው። እነዚህ የስፍረ ዘመን አስተማሪዎች በእውነትም ሎዶቅያ የመጨረሻ ዘመን ናት ብለው የሚያምኑ ከሆነ ምክንያት እንትኑ ምንድን ነው? መውጫው ምንድን ነው? መቅረብ ያለበት አይመስላችሁ? መውጫው ምንድን ነው? አንዳንዴ እኮ ሰው ችግርን ታወራለ። ለምሳሌ የዚህ ሀገር ችግር ይሄ ነው፣ የዚህ ሀገር ችግር ይሄ ነው፣ የዚህ ሀገር ችግር ይሄ ነው ብለህ ካሄድክ አንተ ራስህ ችግረኛና ችግር ፈጣሪ ነህ። ለዛ ችግር መውጫውንና መፍትሄው ግን መናገር አለብህ አይደል እንዴ? ስለዚህ በአብያተ ክርስቲያናት በሙሉ ህይወት በሙሉ እያንዳንዱ ሰው ሎዶቅያ ላይ ከመጣ መውጫው ምንድን ነው? የለም። ግን ሰባቱም እኛ ነን ማለት ነው በየዘመናቱ። ስለዚህ ልንማርባቸው ከተጻፈበት ዓላማ በመነሳት ግን ሁሉም እኛን ይመለከታሉ። ምክንያቱም መጽሐፍ ለትምህርታችን ስለተጻፈ የተሰጡት ተስፋዎች፣ መውጫ መንገዶች እዚህ ውስጥ በግልጽ ተቀምጠዋል። ስለዚህ እነሱን በደንብ ማየት አለብን ማለት ነው። ሰባቱ አብያተ ክርስቲያናት ድካማቸው ዝርዝሩ ነው የምናየው፣ እያንዳንዱ ነገር ዲቴል። ምክንያቱም ባለፈው አንድ ነገር ነግሬያችሁ ነበር። 7 የወርቅ መቅረዞች አለ የሚለው አብያተ ክርስቲያናት ወርቅ ናቸው፣ እንደ ወርቅ የተቆጠሩ ናቸው። ይህንን አሳይቻለሁ ከዚህ። ግን ኤርሚያስ ያለው ነው የሆነብን አይደል? ወርቁ እንዴት ደበሰ ነው እንጂ አብያተ ክርስቲያናት ወርቅ ናቸው። አሁን ቅድም የጠቀስናቸው አብያተ ክርስቲያናት ካውንስል ወርቅ ናቸው። ግን ወርቁ ምን ሆነ? እንዴት ደበሰ? እሱ ክፍል ባነበው በጣም ይገርማቸዋል። ሰቆቃወ ኤርምያስ ቁጥር 4 ይመስለኛል። ከፍ ብዬ ጥሩ ወርቅ የሚመስሉ የከበሩ የጽዮን ልጆች የሸክላ ሰሪ እጅ እንደሰራው እንደ ሸክላ ዕቃ እንዴት ተቆጠሩ? ይሄ በጣም የሚገርም ነገር። ጥሩ ወርቅ የሚመስሉ የከበሩ የጽዮን ልጆች የሸክላ ሰሪ እጅ እንደሰራው እንደ ሸክላ ዕቃ እንዴት ተቆጠሩ? በዋጋም ደረጃ በመሰበርም ደረጃ በመልክም ደረጃ እንዴት ተቆጠሩ? ከወርቅ ወዴት? ወደ ሸክላ። ቀበሮች እንኳ ጡታቸውን ገልጠው ግልገሎቻቸውን አጠቡ። የወገኔ ልጅ ግን እንደ ምድረ በዳ ሰጎን ጨካኝ ሆነች። የሚጠባ ወተት የለም ማለት ነው፣ ምግብም የለም ማለት ነው። ቀጥሎስ ጡት የሚጠባው የሕፃን ምላስ ከጥም የተነሳ ወደ ትናጋው ተጣበቀ። ሕፃናት እንጀራ ለመኑ፣ የሚቆርስላቸውም የለም። የጣፈጠ ነገር ይበሉ የነበሩ በመንገድ ጠፉ። በቀይ ግምጃ ያደጉ የነበሩ የፍግ ክምር አቀፉ።
የማንም እጅ ሳይወድቅባት ድንገት ከተገለበጠች ከሰዶም ኃጢአት ይልቅ የወገኔ ሴት ልጅ ኃጢአት በዛች ይላል። የትኛው ጥቅስ ላይ ነው? 4:1 ወርቁ እንዴት ደበሰ፣ ጥሩ ወርቅ እንዴት ተለወጠ፣ የመቅደሱ ድንጋዮች በጎዳና ሁሉ ራስ ተበተኑ። ይሄ ነው አሁን እያየነው ያለው ነገር። የአብያተ ክርስቲያናት ጉዳይ እንዲህ ነው የሆነው። ፍጥረታቸው ግን ጅማሬያቸው ወርቅ ነው። ወርቅ መለኮታዊ ነው ብለናል። ስለዚህ ተግሳጹ የኔ ነው። ራእይ 2 ያለው ተግሳጽ የኔ ነው፣ ቅጣቱ የኔ ነው፣ ምክሩ የኔ ነው፣ መጽናናቱም የኔ ነው፣ ተስፋውም የኔ ነው። የተሰጠው ተስፋ በሙሉ የኔ ነው። መጽናናቱና የተሰጠው ተስፋ የኔ ከሆነ ትእዛዙም የኔ ነው፣ ተግሳጹም ምክሩም የኔ ነው፣ ፍርዱም ደግሞ የኔ ነው። ስለዚህ አብያተ ክርስቲያናት ተጠርተው ነው የወጡት። ባለፈው ሳምንት እንዳለ ከአንድ ሁኔታ ነው የተጠሩት ወደ አንድ ሌላ ሁኔታ ማለት ነው። ያንን ዓላማ አላገኙትም። ያ የእግዚአብሔር ፈቃድ የሆነው መውጣት የወጡበት ነገር አላገኙትም። የመሰለን መውጣት መሰብሰብ ብቻ መሰለን። ስለዚህ ለመሰብሰብ ወጣን። መውጣታችን የፈጠረው ነገር እንደሆነ አላየንም። ስለዚህ እያንዳንዱ ቢመጣ ወደ ጌታ እንደነሱ ቋንቋ ወደ ጌታ ቢመጣ ቶሎ ምንድን ነው የሚሆነው? ያ የመጣው ሰውዬ በአባልነት መያዝ አለበትም። ሳምንት እንዳየነው እያንዳንዱ በአባልነት መያዝ አለበት። ስለዚህ ዋና የቤተ ክርስቲያን ተልእኮ ሆኖ የቀረበው ምንድን ነው? መሰብሰብ። ግን በመሰብሰብ የሚሆነው ነገር ማየት አልተቻለም። ስለዚህ አብያተ ክርስቲያናት ተጠርተው የወጡት ወደ አንድ ግብ ነው። ምክንያቱም በፊቴ ያለውን ለመያዝ ምን አደርጋለሁ? እዘረጋለሁ። ቱ ዘ ወርድ ማነው? ቱ ዘ ማርክ ነው የሚለው። አንድ የሆነ ማርክ አለ እዛ ጋር እግዚአብሔር ያዘጋጀው ማለት። የወጣሁት ለዛ ማርክ ነው፣ ለዛ ማንነት ነው የወጣሁትና እዘረጋለሁ። ከአንድ ማዕረግ ወደ ሌላ ማዕረግ ነው የወጣሁት። ይሄ በመውጣቴ የሚፈጸም ነገር ነው። ቀጣይነት ያለው ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ወደ ግቤ የሚሄድ ከሆነ አሁን የጀመርኩበት መንገድ አለ፣ በመሃል ደግሞ ሌሎች መንገዶች አሉ። ያ ነው ከማዕረግ ወደ ማዕረግ ያልኩት፣ ከክብር ወደ ክብር። ለዚህ አይመስላችሁም እንዴ መለከት በመለከት ላይ የተነፋው? አንድ መልእክት በሌላ መልእክት ማለት እኮ ነው። ሌላ ስላችሁ ያው አዲስ መልእክት ማለት አይደለም፣ የተለየ ማለት አይደለም። ያው ራሱ መልእክት ሰጪው ያንን ነገር ምን እያደረገው ነው? ስለዚህ እያደኩ ነው የሄድኩት ለተጠራሁበት ነገር። ግን ምንድነው የሆንኩት? እንደ አብያተ ክርስቲያናት ህይወት በአንዱ ቦታ ረጋው። ስለዚህ በአንድ ቦታ ስለረጋሁ ታላው እና ገማው አይደል? አዎ ይሄ የአብያተ ክርስቲያናት እኔ ነኝ ብያለሁ። አብያተ ክርስቲያናት ሁላችንም ነው ብለናልና አንድ ቦታ ወጣንና አንድ ቦታ ቆመን ረጋን። ስንረጋ ታላን፣ ገማን። ስለዚህ አብያተ ክርስቲያናት ገምተዋል፣ ተልተዋል ነው አሁን እየተባለ ያለው። ከዚህ ለመውጣት መጽሐፍ ምንድን ነው የሚለው? ድል ለነሳው አይደል የሚለው? ድል ለነሳው ጆሮ ያለው ነው የሚለው። ስለዚህ ከዚህ ውጣ ነው የሚለው። አንድ ቤተክርስቲያን አለ ከሰባቱ፣ ትዕግስትህን አውቃለሁ፣ እንደዚህን አውቃለሁ፣ ይህንን ነገርህን አውቃለሁ አይደል የሚለው። ግን ከኤልዛቤል አላዳነው። እናየዋለን። ትዕግስቱ፣ ጽናቱ፣ ጉልበቱ ከዛች ሴትዮ ግን አላዳነው። ስለዚህ ለሷ ምን ተባለ? ድል ለነሳው። አሁን ከወጣሽ
ከዚህ ሁኔታ ራሱ ከትዕግስትሽም አመልጠሽ ወደ ሌላ ደግሞ ከፍታ ብትወጪ ድል አለ፣ የተስፋ ቃል አለ ማለቱ ነው። ስለዚህ ሰው አሁን የአብያተ ክርስቲያናት ጉዳይ አሁን የገለጥኩበት ሁኔታ ላይ ነው ያሉት። ምክንያቱም አልተንቀሳቀስንም፣ አልሄድንም። እግዚአብሔር ሲራመድ አልተራመድንም። በነበረው ነገር ላይ ነው ያለ ነው። የወጣን የመሰለን በእርግጥ እያወጣን ነበር። እስከ ጳንጠቆስት እስከ ካሪዝማቲክ ድረስ ቤተክርስቲያን እየወጣች ነበር። ነገር ግን መልሶ እዛው ሆነ ማለት ነው። ከአንድ ነገር ከወጣን ወደ ሌላ ነገር ነው የወጣ ነው ማለት ነው። እግዚአብሔር ከዚህ ስፍራ ሲያወጣን ምክንያቱም ከስጋና ከደም ብሎ አልቆመም። ከእግዚአብሔር ተወለዱ ለተቀበሉ ሁሉ አይደለም የሚለው። ስለዚህ አንድ ነገር ሽግግር ሆኗል፣ ሳምንት ለውጥ ሆኗል ማለት ነው። የተውነው ነገር አለ። ከወጣን ምን ላይ ነን ማለት ነው? እንቅስቃሴ ላይ ነን። ከወጣን መንቀሳቀስ አለብን። የወጣንለትን ዓላማ ማግኘት አለብን። የአብያተ ክርስቲያናት ሰባቱ ምስጢር ይሄ ነው። ወጥታችኋል፣ መንቀሳቀስ አለባችሁ። ካልተንቀሳቀሰ ችግር ነው። ዝም ብሎ የሚቀመጥ ሰው ይበላል፣ ይጠጣል። በመብላት ጤነኛ ነው። የፈለገው ነገር በመብላት ጤነኛ ነው። በመንቀሳቀስ አይችልም። ምን ይሆናል? ንገረኝ። ምን ይሆናል? በቃ የሚያስቀይም ሰውነት አንድ ቦታ ላይ ያከማቻላል አይደል? በቃ ይሄ ነው። እንበላል፣ በመብላት ጤነኛ ነን። በቃ እግዚአብሔር የሚያመጣውን በሙሉ እንበላን፣ ጤነኛ ነን። መንቀሳቀስ የለም። ስለዚህ ምንድን ነው የምንሆነው? ወይ እግር ይሰላል፣ ወይ የእግር ምንድን ነው የሆነ እግር ሲያብጥ ምንድን ነው ኤሌፋንት ነው የሚባለው? ዝሆን። በቃ ዝሆኔ እግር ዝሆኔ ነው የምትሆኑት። እንዴት ነው አንስታችሁ የምትጥሉት? ከባድ ነው። ይሄ የአብያተ ክርስቲያን ህይወት ነው። በእውነት ይሄ ማላገጥ አይደለም። በቃ ያለንበት ነገር እግዚአብሔር ታማኝ ነው። በጸጋ ስጦታው ታማኝ ነው። በነቢያት አገልግሎት ታማኝ ነው። የወጣ ነው ቤተ ክርስቲያን ለመሆን ብቻ አይደለም። ምክንያቱም ከቤተ ክርስቲያን ደግሞ የወጡ አሉ፣ ድል የነሱ አይደል? እሱ ላይ ትኩረት መደረግ አለበት ማለት ነው። ስለዚህ ይህ ቤተ ክርስቲያን የመውጣታችን ግብ ቤተ ክርስቲያን አለመሆኑን መጽሐፉ ራሱ በግልጽ ያሳየናል። ምክንያቱም ከምዕራፍ 4 በኋላ መቅረዞች የሉ፣ ያለው ዙፋን ነው፣ ያለው መንግስት ነው። ስለዚህ ከአንድ ነገር ወደ ሌላ ነገር እየተሸጋገርን ነው። እግዚአብሔር የጀመረበት ነው ቤተክርስቲያን። ግን የጀመረበት ራሱ ተበላሸ። የሰው ዕውቀት ገባበት፣ የሰው ትምህርት ገባበት፣ የሰው ፕሮግራምና የሰው ስርዓት ገባበት። ስለዚህ ጥሪያችን አልተሳካም። ጥሪያችን ለራሳችን ነበር። ጥሪያችን ለክርስቶስ አካል ነበር። ጥሪያችን ለአገርም ነበር። ጥሪያችን ለዓለም ሁሉ ነበር። አልተሳካም። ነፍሳት አይድኑም። ቤተክርስቲያን እየሰፋች አይደለም ማለት አይደለም። ነገር ግን ቤተሰብ ክርስቲያን የትኑም ያህል ብትሰፋ እየሆነ ያለው ነገር የምታዩት ነው። የኦርቶዶክስ ቤተክርስቲያን የቱንም ያህል ብትሰፋ ምን ሆኗል? ፕሮቴስታንት የሆነውን ያህል ቢሰፋ ምንድን ነው እየሆነ ያለው? መጽሐፍን የማይመጥን ህይወት፣ ሌላውንስ ተውት፣ ይሄ መንፈስ ቅዱስ የሚባለውን ተውት፣ መጽሐፉን የማይመጥን ህይወት እየኖርን ነው ያለ ነው። ስለዚህ ይሄ ሁሉ ነገር እኛ ስንሰማ ምንድነው ለኛ የሚቀርልን? እግዚአብሔር ሆይ አድነኝ ነው አይደል እንዴ?
አድነኝ፣ አድነኸኛል፣ አሁንም ከዚህ አድነኝ። መውጣት አለብን ወደ በለጠ ወደ ሰፊ ስፍራ፣ እግዚአብሔርን ይበልጥ ወደምንገልጥበት ቦታ መድረስ አለብን። አንድ መነሻ አለን፣ አንድ መጀመሪያ ደግሞ አለን። ያ መነሻችን ማየት አለብን። መነሻችን እርሱ ራሱ ነው። ከምንድን ያወጣን? ከጨለማ ወደሚደነቅ ብርሃን አይደል? በመነሻችን አማካኝነት ፍጻሜያችን ደግሞ እሱ ነው። መነሻ ካለን መድረሻ አለን። ያ መድረሻችን ግን የሆነልን በጣም የሚገርማችሁ በቤተ ክርስቲያን በኩል። ቤተ ክርስቲያን ብዙ አገልግላናለች። ለኛ እንደ ክርስቶስ አካል ብዙ ተገልግለናል። በቤተ ክርስቲያን ብዙ ጸጋ ተካፍለናል። ብዙ ወንድማዊ ፍቅር ተካፍለናል በቤተ ክርስቲያን ውስጥ። አሁን ግን አንድ ነገር ሆኗል። የሚገፋን ነገር አለ ወደፊት። እግዚአብሔር የተወውም ነገር አለ። ስለዚህ ወደ እግዚአብሔር መንግስት ሙላት ነው እግዚአብሔር እያሳየን ያለ። የኋላዬን እየረሳው ነው የሚለው። ምንድን ነው አሁን በእውነት ጳውሎስ የሚረሳው? የኋላዬን እየረሳው ሲል ስለ ስጋ ማለቱ ነው? ስለ ሰይጣን፣ ስለ ዓለም አይደለም። ወይ ደግሞ ያ ሰው ሁላችንም ወክሎ ይናገራል ብለን እንመን። ስለ ራሱ ብቻ አይደለም። ኤፌሶን፣ ሮሜ 7 ሁሉን ወክሎ የሚናገር ከሆነ ራሱን ወክሎ፣ እዚህ ጋር ምንንም ወክሎ ነው። ስለዚህ የኋላዬን እየረሳው ሲል አሁን ያለሁበትም ጭምር እየረሳው ወደፊት ዘረጋለሁ ነው የሚለው። የዚህ እግዚአብሔር እርዳታ ያስፈልገናል። አሁን ሁሉ ጨርሼ እንደያዝኩት አይደለም። ጉዞ አለኝ፣ መዳረሻ አለኝ። ጉዞ አለብኝ ከፊቴ። መንግስቱና ልጅነት የመጨረሻ ነው ወገኖች። ቤተክርስቲያን የመጨረሻ አይደለም። መንግስትና ልጅነት መጨረሻ ነው። ለዚህ እንግዲህ የምንተወው ነገር አለ፣ የሚያስጥለን ነገር አለ። እግዚአብሔር ግን እንዴት ከባድ ነው። አሁን ቀሏችሁ ሊሆን ይችላል አይደል? ግን ቤተክርስቲያን መተው እንዴት ከባድ። ዳግመኛ የተወለድኩበት አዲስ ትምህርት የተማርኩበት፣ የደቀ መዛሙርት ትምህርት የተማርኩበት፣ የጌታ ራት የበላሁበት፣ ጥምቀት የተጠመቅኩበት፣ አገልግሎት ሹመት የተሾምኩበት፣ የታወቅኩበት፣ ብዙ የተረዳሁበት፣ የተደገፍኩበት። ምክንያቱም ብዙ ነገር በደቦ ነዋ። ያ ደቦ እኔንም ደግሞ አግዞኝ የት እንዳደረሰኝ እንዴት ይቻላል? መተው እንዴት ይቻላል? ግን ምንም ማድረግ አንችልም። መጨረሻው መንግስት ነው። መጨረሻው ልጅነት ነው። አሜን። እግዚአብሔር ይመስገን። እግዚአብሔር ሆይ ይሄ ነገር ገብቶኛል። ፍጻሜው ልጅነት ነው። ፍጻሜው መንግስት ነው። ጸጋ ይርዳኝ። ጸጋ አቅም ነው። ጸጋ ኃይል ነው። ስለዚህ ወደ ወሰንካት ወደዛች ግብ እንዲሄድ እግዚአብሔር ሆይ እርዳኝ። ይሄ ነው ጸሎታችን። ስለዚህ ቤተ ክርስቲያን ማለት መንግስትም ልጅነትም አይደለችም። ወይም ደግሞ ያ ስፍራ ያ ክበብ ልጅነትም መንግስትም አይደለም። ወደ መንግስትና ወደ ልጅነት መምጫ ነው። እምቢ አለች። ምንም እንኳ ወደዛ ለመድረስ መሳሪያ ብትሆንም እምቢ አለች። ፍጻሜያችን ቸርች አይደለችም። ምክንያቱም ሳምንት ብለናል ቸርች ምን ማለት እንደሆነ። ከመሰብሰብ በጋራ ነገሮችን ከማድረግ ያለፈ አይደለም። ይሄ እውነት ነው። በዘመናት ሁሉ ቤተ ክርስቲያን ያሉ ሰዎች 6 ቀን ምን ሆነው ነው የሚቀጥሉት? 6 ቀን ጠፍተው 7ኛ ቀን ይበራሉ አይደል? እግዚአብሔርን ስንመጣ ኦን ያርጉልናል እኛ ላይ አይደል እንዴ? እውነት እኮ ነው ይሄ። ወይ ተፈራ ወይኔ አሁን በእናንተ ላይ እግዚአብሔርን ኦን የምናደርግ ከሆነ ያው ነን ማለት ነው። ይሄ ስፍራችን
ይሄ መሰብሰባችን ተቀጣጥለን የምንመጣበትና ይበልጥ የምንነድበት ቦታ ካልሆነ ጠፍተን መጥተን ሰባኪው ኦን የሚያደርገን ከሆነ ያ ሰባኪ አንድ ቀን ጣቱ ይሰበርና ጣቱ ቆማጣ ይሆንና ኦን የሚያደርግልህ የለም። ምን ትሆናለህ? በቃ ወደ ነበርክበት ትመለሳለህ። በቃ ይሄው ነው። ማንም እግዚአብሔር በእኔ ውስጥ ኦን አያደርገውም። አሜን። እሱ ራሱን ኦን ያደርጋል። ይሄን እንድናውቅ ነው የምንማረው እዚህ ጋር። ይሄን እንድናውቅ ነው። እቤቴ መንደድ አለብኝ፣ እግዚአብሔር ይርዳል። ያ ትንታግ መንደድ አለበት፣ ቤት ውስጥ ሰፈር ውስጥ መንደድ አለበት። ይሄን ብዙ ጊዜ ብያለሁ እኮ ጥላሸት የለበሰ እኮ ትንታግ ነው ይዘን ቤተክርስቲያን የምንሄደው፣ ጥላሸት። ስለዚህ ሰባኪው በብዙ ቅስቀሳ፣ ዘማሪው በብዙ ዝላይ ያንን አመድ ያንን ጥላሸት ምን ያደርገዋል? ለጊዜው ገለብ ግን ትክክለኛ መንደድ አይደለምና መልሶ ያው ነው 2000 ዓመት እንደዚህ። ስለዚህ ትተን የት እንሂድ? በቃ ትተን የት እንሂድ? ወገኖች ብዙዎች ዳግም ቢወለዱ እንደገና የሰው ስርዓት እስረኞች ናቸው። የሰው ትምህርት፣ የሰው ስርዓት፣ የሰው ሐሳብ ባሪያዎች ናቸው። ከዚህ ማምለጥ አልተቻለም። ወይ በልምምድ ያስሩናል፣ ወይ በትምህርት ያስሩናል፣ ወይ በአንቀጾች ያስሩናል። ይሄ የገዥዋ ቤተክርስቲያን ሕግ አይደለም ትለዋል። ይሄ ከገዥዋ ቤተክርስቲያን ሕግ ወይም አንቀጽ ውጭ ነው። አርፈህ ተቀመጥ አይደለም እንለው፣ ትታሰራለህ። አንድ ነገር ላስታውሳችሁ፣ ሁሌም ብላችሁ ውርንጫ ታስራ ነበር አለ የሚለው። ውርንጫ የሚያስር ስርዓት እኮ ነው ያለ። ውርንጫ ምንድን ነው? የተወለደ አይደል? አዲስ የተወለደ የአህያ ልጅ እኮ ነው ውርንጫ። ፈታችሁ አምጡልኝ እቀመጥባታለሁ፣ ወደ ኢየሩሳሌም ምገባው በሷ ነው አይደል? ስለዚህ ጌታ የሚቀመጥባትና የሚወጣባት ታስራለች። በምንድን ነው የታሰረችው? ሰው ነው ያሰራት። ተወልዳማ ነበር። ብዙዎች ተወልደዋል፣ አዲስ ፍጥረት ሆነዋል፣ ግን ታስረዋል። መዝሙሩ አስሯቸዋል፣ ስርዓት አስሯቸዋል፣ እዛ የሚያሳዩት ፍቅር አስሯቸዋል። ፍቅር አይደለም እኮ መያዣ ነው። ስለዚህ ሰው ዳግመኛ ቢወለዱ እስረኞች ናቸው። የስርዓት የፕሮግራም እስረኞች ማለት። ስለዚህ አሁን እኮ ያለን አብያተ ክርስቲያን የሚወጋገዝ አብያተ ክርስቲያን ነው። እንዳንወጋገዝ እኮ ነው ቅድም ማህበር የተቋቋመልን አይደል እንዴ? በመንግስት በኩል ማህበር ማንንም አያወግዝ። እንዳለ ተጨፍልቃችሁ ምን ሆኑ? ተቃቀፉ አይደል ነው እኮ። እነሱን አንዱ ማውገዝ እንኳን እየቀረ ነው። ግን እንደዛ አይነት ነው እኮ ያለ። እግዚአብሔር ትልቅ ነው። አንዱ የአንደኛው አባል ነው። ሁሉ ግን ክርስቶስ የሞተላቸው ናቸው። እነዚህ አሁን በነቀፌታ የተነገሩ እኔም በነቀፌታ የምጠራቸው እነዚህ በሙሉ ክርስቶስ የሞተላቸው ናቸው። ጌታን የማያውቁም ክርስቶስ የሞተላቸው ናቸው። ጌታ እናውቃለን የሚሉም ክርስቶስ የሞተላቸው ናቸው። አንዱ የአንዱ አባል ነው። ግን የሚያሳዝነው ግን ቤተክርስቲያን የግል ማህበር ናት፣ ፔልሲ ናት። በጣም ነው የሚጠብቋት። ከዛ አንቀጽ፣ ከዛ ስም፣ ከዛ ዲኖሚኔሽን ዝንፍ እንዳትል በጣም ነው የሚጠብቋት። ይሄ የግል ፔልሲ ነው።
ከዚህ ማንነት ነው እግዚአብሔር ቤተክርስቲያንን ለማውጣት በሚገስጽ እና በሚቆርጥ ቃል እየተናገረ ያለው። እግዚአብሔር ይመስገን። ከእረኞች፣ ከካህናት፣ ከአገልጋዮች በታች ነፍሳት እየሳቱ ነው። ይሄ በትክክል የምናየው ነገር ነው። እነዚህ አሁን አሳቾች እዚህ ቤተክርስቲያን ውስጥ መገኘታቸው እረኞች ስለሌሉ አይደለም። ምክንያቱም መጀመሪያ 20 ላይ ምን አለ? 7ቱ መቅረዞች 7 አብያተ ክርስቲያናት ናቸው። 7 ከዋክብት 7 የአብያተ ክርስቲያናት ምኖች ናቸው? መላእክት ናቸው። መላእክቶች ባሉበት ነው የሳቱት። መላእክቶች ናቸው። ያው መልእክተኛም በሏቸው ምንም ፓስተርም በሏቸው ብቻ እነዚህ ባሉበት ነው ሐሰት ያለው። የሳቱ አሉ፣ የሞቱ አሉ፣ የቀነጨሩ አሉ። እነዚህ መላእክት ባሉበት እግዚአብሔር ይርዳን። ከዚህ እንወጣ ዘንድ እግዚአብሔር እየተናገረ ያለው ይሄ ነው። ግን የቤተ ክርስቲያን አባል መሆን አያጓጓም? ምን በሁለትና በሶስት ሰው አስቀበረህ? አጃቢ ቢኖርህ እንዴት ነው? ብዙ መኪና ቢያጅብህ ተነስተህ ታየዋለህ? ግን ያጓጓል። ለምን ያጓጓል? ቤተ ክርስቲያን አባል መሆን በእርግጥ ያጓጓል። ያሳሳል። መተው ያሳሳል። እዛ ቦታ መተው ያሳሳል። አንድ ጊዜ እኛ ብዙ ሄደን እኔና ዶቢ መልሰን የነበርንበት ሄድን። እኔ አገልጋዩን እሷ ኳየር ሆነች። ግን ለካ መንፈሱ አይለቃችሁ። ኳየር ላይ ሆነ የሆነ ነገር ሲጽፍ የኳየሩ መሪ የሆነ ጥያቄ አነሳች። አፍም አያርፍ ልብም አያርፍ። አረ ተገለጠች። አየ ለተልእኮ ነው የገባችሁ ተባለ። ሁላችን እንደዛ ተባለ። መልሰን ወጣ። ለምንድን ነው የተመለስ? በረደን። አልነው አልቻልንም። እርግጥ የእግዚአብሔር መንግስት የሚለው ከመመስረቱ በፊት ነው ይሄው ነው። አልነው አልቻልንም። እኛ እኮ ገና ከጅምሩ ነው ነገር የሚለን የነበረው። ቤተክርስቲያን ነገር የሚለን ከመጀመሪያ ነው። አሁን ብቻ መሰላችሁ እንዴ? ግን አልቻልንምና ተመለስ። ግን አልሆነም። ምክንያቱም አርፋ መቀመጥ አልቻለችም። እሷም በቃ ዝም ብትል ምን አለ? ትንሽ እንኖር ነበር። እኛም እኔም ዝም ነበር። አይሆንም። አያችሁ፣ ይሄ ነገር ይሞቃል። ብዙ ነገር ታመህ የሚጠይቅህ አለ። ተቸግረህ አየህ፣ እቸገራለሁ ብለህ ስለማታስብ ማለት ነው። እታመማለሁ ብለህ ስለምታስብ፣ በመጨረሻም እሞታለሁ ብለህ ስለምታስብ ያስፈልግሃል። ሰው ምንድነው አሉ? ምንድነው? ማህበራዊ እንስሳ ነው አሉ አይደል? ልክ ነኝ? አዎ፣ ፖለቲካው እንደዛ ይላል። ሰው ማህበራዊ እንስሳ ነው ይላል። አብሮ የሚኖር እንስሳ። ልክ ነኝ መምህር? አዎ፣ ማህበራዊ እንስሳ። ከዚህ ማህበራዊ እንስሳ መውጣት እፈራለሁ። ከዚህ ቤት አንድ ምሳሌ ነግሬያቸዋለሁ። በግ የተባለ እንስሳ ከ20 ደቂቃ በላይ ብቻውን አይግጥም። አንድ በግ ይግጥና ትዝ ሲለው ወደ ስለዚህ ብዙ በጎች አሉ በዚህ በኢትዮጵያም በዓለም ሁሉ ብዙ በጎችን አሰማራል። ብዙ በጎች አሉ፣ ግን 20 ደቂቃ አይግጥም ብቻውን። ለዚህ ነው ወገኖች በደቦ መጸለይ፣ በደቦ ማምለክ፣ በደቦ ማገልገል፣ ሁሉ ነገር በደቦ ነው። በግ ነዋ፣ ማህበራዊ እንስሳ ነዋ። ጆሮ ያለው ይስማ። ጆሮ ያላችሁ ስሙ። የለም ጆሮ ያለው ይስማ። ቤተ ክርስቲያን ሆነህ ትኖርና ከዛ በኋላ ብቻህን ትግጣለህ። አሁን እኮ አብዛኛው ብቻውን እየጋጠ ነው። ብዙ ሀብታሞች ቤታቸው ውስጥ ቸርች ከፍተዋል።
እዛ ላለመሄድ አገልጋይ ይቀጥራሉ። ለአገልጋይ 25ም 70ም 50ም ይሰጣሉ። ግን ብቻ መጋጥ ገና አልጀመሩ። እንደገና ይሄንንም ያደክምባቸዋል። ከዛ ብቻ ይግጣሉ። ግን ከየት ያመጣሉ የሚግጡት? ረሃብ ነው። እኛስ እንዲህ የምንቀጥል ይመስላችኋል? አንዳንዴ ከሆዱ ጥሩ ነገር ይዛችሁ ነው የምትሄዱት። ብቻህን ትግጣለህ። ወንድሜ ግርማ እግዚአብሔር ይመስገን ብዙ አሁን እየመጣ ነው። የማይመጣበት ጊዜ ነበር፣ ግን ሌላ ቦታ ሊግጥ የሄደ አይመስለኝም። ብቻውን ግጦ እንደሆነ ጥሩ፣ ምንም የሚግጠው ግን ካልነበረ ችግር ነው። እግዚአብሔር መንገድ አለው። እኔ ምን እንደሚሆን አላቅም። ብቻህን የምትገጥበት ጊዜ ስለሆነ አሁን እንደ ገብረ ጉንዳን ምን ማድረግ አለብን? እግዚአብሔርን በግሌ ማወቅ አለብን። እኔ ለአንተ ጋሻህ ነኝ ሲል ቃሉ በሌላ ቋንቋ እኔ ለአንተ በቂ ነኝ፣ በቂ ነኝ። ፓስተር ያስፈለገበት ዘመን ነበር። አሁን አያስፈልግም። እግዚአብሔር ለኔ በቂ ነው። እግዚአብሔር ይመስገን። ግን ከወንድሜ ከፓስተሩም ከምኑ ምንም አትጠቀምም አላልኩ። በራሳችን ንቁም፣ ቆመን እንምጣ፣ ብዙ መቆም ይሆናል ለማለት ነው። እግዚአብሔር ይመስገን። ምክንያቱም አያችሁ ሰዎች በደቦ ለመጸለይ በደቦ ለመሰብሰብ ሲያስቡ፣ በደቦ ደግሞ ለማምለክ ሲያስቡ፣ በደቦ ለማገልገል ሲያስቡ ወንድሞች በህብረት ቢቀመጡ መልካም ነው አይደል? ሮንግሊ ነው የተተረጎመው ይሄ ቃል። እኔ ነኝ እኮ የተሰበሰብኳችሁ። እዚህ ነው በረከት ያለው፣ እዚህ ነው ጸሎት ያለው፣ እዚህ ነው ፈውስ ያለው፣ እዚህ ነው በር የሚከፈትልህ አይደል? እዚህ ነው የሥራ መከናወን ያለው፣ እዚህ ነው የምትረጨው ነገር ይዘህ የምትሄደው፣ እዚህ ነው የምትቀምሰው ነገር ይዘህ የምትሄደው አይደል? እዚህ ነው ጨርቁም ቆርጠህ የምትሄደው፣ እዚህ ነው አይደል? ለእንደዚህ አይነት ነገር መሰብሰብ አይደለም መጽሐፍ ያለው። እኔ ነኝ የሰበሰብኩ። ከእኔ የምትቀበለው ነገር ነው የሰበሰበው አይደል? ቢያንስ ጨው ገዝተህ አይደል የምትሄደው? በአሁን ጊዜ ዘይት ገዝተህ አይደል የምትሄደው? ጸበል ገዝተህ አይደል የምትሄደው? ሱቅ አካባቢ የምትረጨው ነገር ይዘህ አይደል የምትሄደው? ከእኔ። ስለዚህ ወደ እኔ መምጣት አለብህ። ወደ እኔ ነው የተሰበሰብከው፣ ወደ ክርስቶስ አይደለም። ስለዚህ ወንድሞች በህብረት ቢቀመጡ ለአንተ አይሰራም። ለአንተ የሚሰራው አንተም ወንድም ነህ፣ እኔም ወንድም ነኝ። ሁላችን በጌታ ነን። ሁላችን በክርስቶስ ስንሰበሰብ በእርግጥም በረከቱ አለ። ለጨው ተሰብስበ የጌታ በረከት ትጠብቃል። ጨውን ይዘህ መሄድ ነው። በእያንዳንዱ ቤተክርስቲያን በራፍ ላይ ምን ይላል? የእግዚአብሔር መጎብኘት በዚህ ስፍራ አለ ይላል። ስለዚህ ምን መሆን አለበት? መምጣት አለብህ። እዛ በረከት የለም። በእርግጥ የተሰበሰብክለት ነገር ልታገኝ ትችላል። ይሄ ነው ቅድም መግማት ነው ያልኳችሁ። ዓለም እንኳን ዘምናለች እኮ አይደል? መልእክት ለማድረስ እኮ በእግር አልነበረ እንደምንሄደው? ድሮ ሰው ልጅ በእግሩ አለ የሚደርሰው። ቀጥሎ ደግሞ ምን ሆነ? ደብዳቤ ተጽፎ በፈረስ ይላካል። እንደገና አሁን ደግሞ በመኪና ደብዳቤ ተጽፎ መላክ ተጀመረ። አሁንስ እቤታችን ተቀምጠን ስብሰባ እያደረግን ነው። ወደፊት የሚመጣውን አላውቅም። እግዚአብሔር ያውቃል። ወደፊት የሚመጣው ምን እንደሚመጣ እኔ አላውቅም። ዓለም እንኳን ምን እየሆነች ነው? እያደገች ነው ያለችው። ቤተክርስቲያን ባለችበት ይሄ መሞት ነው። ይሄ መግማት ነው። ቤተክርስቲያን እዚህ ውስጥ ነው ያለችው። ቤተክርስቲያን ጥገኛ ናት። እንደፈለጉ ነው የሚያደርጓት።
ምንም ተጽዕኖ መፍጠር አልቻለች። ምክንያቱም አላደገችምና እንቅስቃሴዋን ትታለች። ከተጠራችበት ብዙ ርቃ መሄድ አልቻለችም በጌታዋ። ያ ነገር ምንድን ያደረገው? በቃ ገደለን፣ አጠፋን። ሌሎች ለመዝረፍ ምክንያት ሆናቸው፣ ሌሎች ለመታወቅና ለስም ምክንያት ሆናቸው። ግን የሚሆን ምንም ዋጋ የለውም። እግዚአብሔር በነገር ሁሉ መጎብኘትን ሲጎብኝ ነው ሰው ዳነ የምንለው፣ ሰው ተለወጠ የምንለው በውጫዊ ነገር ስላገኘ አይደለም። ቅድም ወንድሜ የጠቀሰው ጥቅስ በጣም አስገራሚ ነው። በብርቱ ይፈልጓቸዋል አለ የሚለው። በቃ ፍለጋው አሁን ቤተክርስቲያን ፍለጋዋ ላይ ያልሆነችው የቤተክርስቲያን አገልጋዮች ፍለጋቸው ከፍ ያለው ለምንድን ነው? በውጭ ላይ ያስቀሯችሁ ነው ይላል። በቃ ይሄ ገላትያነት ነው፣ ውጫዊነት፣ ገላትያነት፣ ሰውን እሺ ማሰኘት፣ ሰውን ደስ ማሰኘት፣ ሌላ ወንጌል፣ ሌላ መንፈስ፣ ሌላ ክርስቶስ፣ እሱ ነው ውጭ። እስማኤላዊነት፣ አጋርነት፣ ገላትያ ላይ የተጠቀሱ በጣም ብዙ ነገሮች አሉ። የስጋ ስራ፣ እነዚህ ነገሮች ናቸው ውጫዊነት። ለዚህ በብርቱ እንዴ ከቀረህ እኮ ብዙ ቀን ሆነ። ምን ሆነሃል? አንተ ስለደረሰብህ ችግር አይደለም የሚደወልልህ። ስለምን ነው የሚደወልልህ? ቀረ፣ መባውም ቀረ፣ ለሌላ አይደለም። በብርቱ ይፈልጋል። በብርቱ ስትፈለግ ምንድን ነው? በእርሱ ጥገኛ እንድትሆን ነው። ይሄ በውጭ መቅረት ነው። አሁንማ ደብዳቤ አይጻፍልህም እኮ፣ ሰው አይላክብህም። በደቂቃ ውስጥ ይደርሱልሃል። በስልካቸውን አንስተው ሊዘርፉህ ነው፣ በውጭ ላይ ያስቀሩህ ነው፣ ለሌላ አይደለም። ይሄ ለዓለም ሁሉ አብያተ ክርስቲያናት ነው ምለው፣ ለእናንተ አይደለም ምለው። እንግዲህ ከዚህ ነው የወጣ ነው። እግዚአብሔር ከዚህ ነው ያዳነን። እግዚአብሔር ይመስገን። አንድ ወንድም ይህንን የመጽሐፍ ክፍል ምን ይለው በሁለት ሴቶች ይገልጠዋል። በሊያና በራሄል ይገልጠዋል። የሊያ ችግር ያው አይነ ልም ነበረች አይደል? አይነ ደካማ ማለት ነው፣ በደንብ ማየት የማይችል። ስለዚህ አብያተ ክርስቲያናት በሙሉ በሊያ ይመስላቸዋል፣ ማየት ያይቻሉ። እግዚአብሔር የገለጠውን ማየት ያልቻሉ ሊያዎች በቃ መረዳት የለም። የክርስቶስ ሐሳብ የተጠራንለት ነገር የለም። ስለዚህ ዞሮ ዞሮ ያው ሊያንም ያገባው ማን ነው? ራሔልን ያገባው ፈረደበት። እግዚአብሔር ደግሞ ያው ሊያዎችንም የሚያገባው ማን ነው? ድለሺዎችንም የሚያገባው ማን ነው? እግዚአብሔር ይመስገን በማንጻት ነው። ሊያም ወለደች፣ ያችም ወለደች። እግዚአብሔር ጻድቅ ነው። ስለዚህ መሆን ካለብን ራሔል ነው መሆን ያለብን ለማለት ነው። እንጸልይና እንጨርስ። ሃሌሉያ። እናመሰግናለን አባታችን ሆይ፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። ክብር ላንተ ነው፣ ቅድስና ላንተ ነው፣ ጽድቅ ላንተ ነው። እግዚአብሔር ሆይ የሰማነው ነገር ትልቅ ነው። ክብር ላንተ ይሁን። አንተ በራህልን፣ ማየት ቻልን። ስለዚህም እንዲህ ተናገርን፣ እንደዚህም ሰማን። ስምህ የተባረከ ይሁን። ቃልህ እውነት ነው፣ በእውነትህ ቀድሳቸው። ይህ ቃልህ እውነት ነው። እግዚአብሔር አባታችን ሆይ ቀድሰን፣ በቃልህ ቀድሰን። ቃልህ በሕይወታችን ይስራ። እንደተናገርነው እንዲሁ ይሁንልን። ወንድሞቻችንን በሩቅ አስብ፣ እህቶቻችንን በሩቅ አስብ። ካሉበት የምታወጣ አንተ ነህ። የምትናገር፣ የምትመረምር፣ የምትገስጽ አንተ ነህ። እግዚአብሔር ሆይ የሚገስጻቸውን ላክላቸው፣ የሚመክራቸውን ላክላቸው፣ የሚፈርድባቸውን ላክላቸው፣ ተስፋ የሚሰጣቸውን ላክላቸው።
እግዚአብሔር ሆይ መንፈስህ ይህንን ያድርግ። በእኛም ህይወት በኑሯችን በአካሄዳችንና በምልልሳችን ቃልህ ይፈጸም፣ ፈቃድህ ይፈጸም። ፈቃድህ ደስታህ ናትና እግዚአብሔር ሆይ ደስ የሚያሰኝ በህይወታችን ይሁን። ስለሰማህን እናመሰግንሃለን። እንዲህ ሆነህልናልና ክብር ላንተ ይሁን። በኢየሱስ ክርስቶስ ስም ጸለይ።